ላናግርሽ ነው የመጣሁት። ስለምንድን ነው የምታናግሪ? ስለ ናታን ምን ያላችሁ ግንኙነት ምን እንደሆነ አላውቅም፣ ግን ናታን አንቺን ሊያገኝ በመጣ ቁጥር እየተደበደበ ነው። እና አንቺ ነሽ የምታስደበድብ እያልሽኝ ነው? አላልኩም። እና ምንድን ነው እያልሽ ያለሽው? አንቺን ሊያገኝ በመጣ ቁጥር የሚደበደብ ከሆነ የሆነ ልክ ያልሆነ ነገር አለ ማለት ነው። ምን ነበር ልክ ያልሆነው ነገር? አላውቅም። እሱን ቼክ ማድረግ ያለብሽ ግን አንቺ ነሽ። እሺ ጨረሽ? አዎ። አንድ ጥያቄ ልጠይቅሽ። ምንድነው? ናታን ላንቺ ምንሽ? ጓደኛዬ። እርግጠኛ ነሽ? አዎ። ጥሩ። ላንቺ ምንሽ ነው? ጓደኛዬ ከሆነ ጥሩ፣ ግን ከዚህ በላይ እንዲጎዳ ባትፈቅጂ ጥሩ ነው። እሺ ሄሎ ናታን። ሄሎ ቃጁፕስ ነው አለው። ለአንተ እንዴት ነው? ደህና ነኝ። ተሻለህ እንዴ? አሁን ምንም አይደለም፣ ቀለል እያለኝ ነው። በእኔ ምክንያት ሁሉ ነገር ስለተፈጠረ ሶሪ ልልህ ነው የደወልኩት። ደግሞ ማን ነው በአንቺ ምክንያት ነው ያለው? ሁሌ ከቾምቤ ጋር ልትፋየቱ ስትሉ ነው ኒንጃው የሚያጠቃ። ቾምቤ የሆነ ደባሪ ጌም እየተጫወተ እንዳለ ውስጥ እየነገረኝ ነው። መጀመሪያም አካባቢ እኔ እንደዛ ነበር ሳስብ የነበረው። አሁንስ? አሁን ደግሞ አንድ መጠረጥረው ሰው አለ። ከኛ ጀማ ነው? አይደለም። እና ሽየት ነው? እኛ ትምህርት ቤት የሚማር አንድ ፍሪክ አለ፣ እሱን ነው የምጠረጥረው። እና ተጎራብጣችሁ ነበር? አዎ። በጣም አሪፍ። ይኸውልህ አንተም በራስ መንገድ አጣራ፣ እኔም ሰው መድቤ ኒንጃውን እያፈላለኩት ነው። አጁ የኔ ነገር ይሄን ያህል ያስጨንቅሻል እንዴ? አረ ጨንቆኝ አይደለም። እና አይ እኔማ እህትህ አሳዝነኝ ነው። እህትን ያልሽው? አዎ። ምን ነው ደነገጥክ? ቆይ እህቴን አንቺ እንዴት አገኘሻት? ምን ነው ባለፈ ባንተ ምክንያት መደባደባችንን ረሳኸው እንዴ? የምታወሪው ስለመሲ ነው? አዎ። በአጋጣሚ ተገናኝተን ነበር እና በጣም ተጨንቃለች። እንደ ተጨነቀች እቆቃለሁ። ደግሞ እድለኛ ነህ፣ በጣም ትወዳለች። እኔም በጣም ነው የምወዳት። አይደል? አዎ ቃጁ። እስቴል ለማንኛውም አዲስ ነገር ካለ እንደዋወል። እስታይ ፒስ። በቃ ቆይ እኔ ምን እየሆንኩ ነው? ትክክለኛው ስሜቴስ ምንድን ነው? ቾምቢ ከቸሊና ጋር ቸልቲ እያለ ነው ሲባል ይደብረኛል። መዚ ደግሞ ናታንን የፈነቀቀችበት ሲመስለኝም ይደብረኛል። ቆይ እኔ ምንድን ነኝ? አይ የሆነማ የተምታታ ነገር ይሰማኛል። የኔ ወንድም፣ የኔ መከታ፣ ደህና ነህልኝ? ብቻ ይሄ ሁሉ ሙገሳ ለኔ እንዳይሆን እና መሲ ካንተ ውጭ እዚህ ግቢ የምታሙግሰው ሰው አላት? ይሄን ነገር ዶብለሽ ይኖር አምሽ ነበር። አሁን ለምን አታምነው? አሁንማ ልብሽ ሸፍቷል። ከኔ ይልቅ የምታሞጋግሽ ሰው አለ እንዴ? እና እሱን እኮ ማሙግሰው በወንድምነት አይደለም እና በፍቅር ነው። ካሉ ኳሊቲዎች እኮ ይሄንን ነው የምወድልህ። ቶሎ የምትረዳት ነገር አለች። ይሁንልሽ። ተክዘሃል። አልተሻለህም እንዴ? ደህና ነኝ። ትናንትና ቃጁን አግኝተሻት ነበር? አዎ። ነገረች? አዎ ነግራኛለች። አዎ። የሆነ ቦታ እየሄድኩኝ በመንገዴ ላይ ያገኘኋት። ከዛ አወራ። የት ስትሄጂ? ከሱ ይልቅ ያወራችሁትን ብትነግረኝ ይሻል። የሄድኩበት አይመለከትህም እያልሽ ነው? እኔ አልወጣኝም። ይኸው ወጣሽ እንጂ። አንተ ልጅ ግን ልትቆጣጣረኝም ያምራል እንዴ? ድብና አድርጌ ነው የምቆጣጠርሽ። ለምን ሲባል? ወንድምሽ ስለሆንኩ። እንዴ ወንድሜ ብትሆንስ? ናታን እኔ እኮ ትልቅ ልጅ ነኝ። ያውም 11 ክፍል። አረ ትልቅ አልቀረብሽም። ምን ጩጬ ነሽ እያልከኝ ነው? ይኸውልሽ አንቺን ሳይሽ ለአይን የምታሳሳ ትንሽ ጩጬ ነች የምትታይ። ለዛ ነው ፍቅረኛ ትይዥም የምትለኝ? እኔ እንደዛ አይደለም ያልኩት፣ ግን ያለሽበትን ነገር ለወቅ ነው ያልኩት። እሺ ጠቅላላ አድርጌ ልንገርህ። እየሰማሁ ነው። እንደውም
አልፈልግም። ለምን አልፈልግም አልኩ አልፈልግም። እንደው ምን ባደርግሽ እንደሚሻለኝ አላውቅም። ስናወራ ካነሳልኝ ጥያቄዎች ውስጥ ልጠይቀ። ከማን ጋር ስታወሪ? ከጅንጃኜ ጋር ነው። እሺ ምንድነው ጥያቄው? ወንድና ሴት ቤስት ፍሬንዶች መሆን ይችላሉ ወይ አለኝ። አዎ አልኩት። እሱ ግን አይ አይሆኑም አለኝ። ቆይ አንተስ ምን ትላለህ? ለምን አይሆኑም? ያው እኔና አንቺ ሆነን የለ እንዴ? እኮ እኔም እንደሱ ነበር ያልኩት። እንደዛ ስለው አይ የሆነ ጊዜ ላይ ስሜታቸው ሊቀየር ይችላል፣ ትክክል አይደለም ማለት እንዴ። አንቺ ልጁ ያሟል እንዴ? ብቻ ላይ ያራርቀን አስበው እንዳይሆን። እኔ እንጃ። እኔ ተናግሬያለሁ። ይሄ ነገር ምንም እያማረኝ አይደለም። ለምን? ቆይ ግን ከኔ ጋር በፍቅር መቀጠል የምትችይው ከናታን ጋር ስትለያይ ነው ብለሽ ምን ታደርጊያለሽ? እሱ በጭራሽ ሊሆን አይችልም። ታዲያ ለኔ ብለሽ ፍቅርሽን ልትይው? ናታን ላንተ ብዬ ምንም ተዋልኩሽ። ታዲ አንተ ግን ለኔ ብለህ ማንንም አትተውም አይደል? እንዴት አልሽ? መተው ብችልም ያችን ዱርዬ ቃጀል ተዋት ነበር። ይሄ እኮ የማይገናኝ ነገር ነው። ምኑ ነው የማይገናኘው? መሲ በእናትሽ አታስጨንቂኝ። እንድታውቀው ያክል አንተ ለኔ ብለህ ምንም ነገር ማትተው ከሆነ እኔም ላንተ ብዬ ምንም ነገር አልተውም። እሺ ገባህ? ምን? መልካም መሲ ምን አለበት ትንሽ ቀለል ብታደርጊው? ወይኔ ጉዴ! ቆይሻው ምንድነው ማደርገው? ቆይ አንቺ የሻትች እንዴ? ማን አድነኛለክ? ኦኬ ስላዳንኩሽ ደበረሽ? አዎ በጣም ደበረኝ። በጣም አሪፍ። ምንም ያስቱክ ምንድን ነው ያደረከው? ምን አደረኩ? መሬት ላይ እኮ ነው የጣልከኝ። እና ልትወክሽኝ ባልሆነ ይሄንንም እኮ ያደረኩት አዝኝልሽ ነው። እንዴት? እኔ ባላደረሽም እኮ ወርቀሽ ነበር። ሲቀጥል ደግሞ እኔ እንደዚህ የማድረግ ፍላጎቱም አልነበረኝም። እራስሽ ነሽ የገፋፋሽኝ። ታዲያ ብለህስ? ቆይ ለምን ግራ የምታጋቢኝ? ቆይ ለሴት ልጅ ክብር የለህም? እናት እህት የለህም? ክብር ስላለኝ መስሎኝ ያዳንኩሽ። አሁን አንሳኝ። አላነሳሽ። ራስሽን ችለሽ ተነሽ። ኤልያስ ትዋረዳለህ። እሪ ብዬ ነው የምጮህ። ቆይ ግን ምን አይነት ፍጥረት ነሽ? ቆይ ምን ችግርሽ ምንድን ነው? ምንም ችግር የለብኝም። አፍቅረሽኝ እንዴ? ይሁን ደነዝ ነገር ነህ። እሺ ማ እኔ ደነዝ? አዎ አንተን ደነዝ። በአሁን ስድቡን ተውና ልብስሽ አዋራለሁ። እኔ ላረግፍልሽ። ገደል ግባ። እሺ ሳብሊ ወደዚህ ነበር እኮ ግን እየሄድሽ ነበር። ሳብሊ ነሽ? ምንድነው ደግሞ የተናደድሽ ይመስላል? አልተናደድኩም። እሺ ታዲያ ምንድነው ለብሰሽ መሬት የተንደባለለ አህያ የሚመስል? አቧራን እኮ። ምን ነው ደነገጥሽ? ለምን ደነገጣለሁ? እሱ ግን ግፈኛ ነው። ምን አለ ስትነሽ እጁን ሰጥቶ ቢያነሳሽ? አይተሽን ነበር እንዴ? አይቻቸዋለሁ። አንቺ ግን ይሆንሽ ሰላይ ነገር ነሽ እንዴ? ቆይ እንዴት አየሽን? አጋጣሚ ነው። ግን እንዴት መሬት ላይ ልትተኝ እንደቻልሽ ልትነግሪኝ ትችያለሽ? አልነግርሽም። ባትነግሪኝም ለመገመት ቀላል ነው። እንዴት? እሱም ለብሱ ቢፈተሽ አቧራ ባቧራ ነው። ብቻ አብራችሁ ተኝታችሁ ነበር እያልሽኝ ባልሆነ። መናገር ካልፈለግሽ ሊሆን የሚችለው እሱ ነው። እሺ እነግርሻለሁ። እሺ አፍጥኝ። ወይ ኤልያስ አንድ ቀን ግን ተፈት ይገባው። ማስቀየሱን ተይና ምን ሀፕን እንዳደረገ ንገሪኝ።
እነግርሻለሁ አልኩሽ እንዴ የምን መነዝነዝ ነው ቤዛ ምን አዲስ ነገር አለ ምንም አዲስ ነገር የለም አንተ ጋስ ቴክስቱን የላከው ሰው ተገኝቷል እውነት ማን ነው ሰውየው ሞቷል ምን ታዲያ ካሁን በኋላ ቴክስቱን የሚልከውን ሰው ማንነት የማወቅ ምንም ተስፋ የለንም እያላችሁ ማግኘታችን አይቀርም እኔም ቢሆን የተሻለኝን ሁሉ አደርጋለሁ ምን አይነት ጣጣ ነው በእናትህ ብቻ ግን እየረዳኸኝ ስለሆነ በጣም አመሰግናለሁ ችግር የለውም ቆይ አንቺ ከቻ ጋር እንዴት ናችሁ እንደ ድሮ ነው ድጋሚ ጓደኛ መሆን እንደማንችል ነው የምታስበው ያው ያንቺ ቤት በሷ ምክንያት የተበላሸ መስሎ እየተሰማ ስለሆነ በጣም ከባድ ጸጸት ውስጥ ነች በዛ ላይ የቀስቴም ነገር ተጨምረባት የሱ ነገሮች የሚመሰክርበት ስለሌለ በአሁኑ ቀጠሮ መፈታቱ አይቀርም እኔም ተስፋ ማደርገው እሱን ነው በይ በቃ አዲስ ነገር ካለ አሳውቅሻለሁ ለማንኛውም ሰላም ሁኚ ደህና እሺ በሰው ምሮ ብቻ እባክህ ዝም ብዬ መሰለችም እንዴ አለች ታዲያ ስለሷ አሳውራ ለምን ፊቱ ተቀየረ ባለፈው ነገር የለ መሲ ከኔ ተደብቃ ከሌላ ሰው ጋር ዴት ማድረግ ጀምራለች እና የሰውየው ማንነት እያሳሰበኝ ነው በዛ ላይ ደግሞ የማይሆን ጥያቄ እየጠየቃት ነው ምን ጠይቋት ነው ሴትና ወንድ ልጅ ቤስት ፍሬንድ መሆን ይችላሉ ብሎ ጠይቋት ግንኙነታችን ላይ ጥርጣሬ እንዲፈጠር አደረገ ግን እኮ ጥያቄው ስህተት የለውም የሁሉም ወጣቶች ጥያቄ ነው ሊሆን ይችላል እኛ ግን ያለምንም ችግር እየኖርንበት እንዳለ ነው የሚሰማኝ ከሆነ ጥሩ አንተ ምን ታስባለህ ሴትና ወንድ ልጅ ቤስት ፍሬንድ መሆን አይችሉም እንዴ አይችሉም በእኔ at some point ኮለት አንዳቸው ስሜታቸው ሊቀየር ይችላል እኔ ግን በፍጹም እንደዛ አላስብም እንግዲህ እንደሰው ይለያያል ወይኔ ናታ አሁን እሱን ተውና የሆነ ጥያቄ ልጠይቅ ነበር ምንድነው ትንሽ ይሻለን ንንጆን ለመያዝ አንድ ጥሩ የሆነ ፕላን አውጥቻለሁ ምን አይነት ፕላን እሱን ሙሉ ለሙሉ ተታገገመ እነግርሃለሁ በስታይል እንዴት ነው አንተ ሙሉ ለሙሉ ተሻለ አባክ አሁን ደህና ነኝ አትይ ይሳይባ ወዴት ነው ስልክ ተደውሎልኝ እዚህ ጋር ሆኜ ካወራሁ መምህር ይሰማኛል እሺ አስተማሪ ከመጣ ጥራኝ ሄላ እኔም ናፍቀኸኛል አሬ ማታው እንቅልፍ ራሱ እኔን ሊያጠፋው ነው ረሳኸው እንዴ ማታ እስከ 9 ሰዓት ስናወራል ነበር መቼ ዛሬ አረ አሁንማ በዩኒፎርም ይደብራል ባይሆን ቤት ገብቼ ስወጣ ከዛ በኋላ ወክ እናረጋለን እዛ የተለመደው ቦታ ጠብቀኝ እሺ ቻው ወይ የኔ አባት ናታን ይሄ ሁሉም ሆኖ አንተን ለማንቃት እንደሆነ ቆይ መቼ ነው የሚገባ
ይለመስ እየተከተለኝ ነው? አዎ እየተከተለሽ ነው እንዴ? ምንድነው ያስቅሽ? አካሄዱ ብታየው እኮ የሆነ አይጥ ሊይዝ የሚሄድ ድመት ነው የሚመስለው። እሰይ የታባቱ እንደዚህ ሲሆን ሳየው ደስ ነው የሚለኝ። ቆሺ አሁን እኔ ምን ላድርግ? ምንም በቃ አንቺ ወደ ቤት መሄድ ትችያለሽ። እሺ ሪፖርቱን በኋላ ወይ ነገ አሳውቅሻለሁ። መልካም እድል። እሺ ጓደኛዬ። አመሰግናለሁ። በይ ቻው። ይቅናችሁ። መሲ እየተደዋወልሽ የምትጀናጀኙ ሰው ማንነት ካላወቁኝ እኔ ናታን አይደለም። ወይንስ